ሄርሚላና አብርሽ ታረቁ ወይ ድራማ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላም እግዚአብሔር ብዝት ይበልልኝ በያላችሁበት። በመጀመሪያ ስትጀምሩ በእግዚአብሔር ላይክ፣ ሰብስክራይብ አድርጉኝና አበረታቱኝ በኮመንት። ምን ችግር አለው? አያልቅም እና በጣም ይገርማል ሲጀመር ሩታ ላይ የቆመሩት ቁማር ነው ይሄ ማለት ነው። የእውነት ሩታ አሳዘነችኝ። እመቤቴን በቃ እኔ እንጃ። በስማ ሰው ትዳሬን ላድን ብሎ ይሄን ያህል ርቀት በሄደበት ለሚስቱ ለልጁ እናት ይሄን ያህል ልቡ ይሄ ምን አይነት ልበ ደንቆሮ ነው? እግዚአብሔር እኔ እንዴት እንደጠላሁት ይሄ ልጅ እግዚአብሔር ይገስጸው። የእውነቴን ነው የምላችሁ። በቃ በቁማ እየገደላት ነው ያለውና በጣም ያሳዝናል። ሲጀመር መጀመሪያውንም ያቺ ፍቅር እኔ ስገምት ያቺ ፍቅር የምትባለዋን ሲጀምር ያመጣት ለድራማ ነው። እዚህ ጋር አሁን ደግሞ እቺ ፍቅር የምትባለዋ ሩታን በነገር እየቆሰቆሰቻት ነው። ለምን እንደሆነ ታውቃላችሁ? ይሄ በዚህ ነገር ቢዚ ሁና ከአብርሽና ከሄርሚላ መሀል እንድትወጣ ማለት ነው። እቺን ለኩሰውባት ማለት ነው። ምን ያህል በሰው ልጅ ጭንቅላት እንደሚጫወቱ ግን አያችሁ? አሁን ይሄ አገጫ ሙነት ሰው ሆኖ ሩታ እንደዚህ የሚልቃትና እንደዚህ እንትን የሚላት እግዚአብሔርን እሷ ነበር እሷ ያደረገችውና በጣም ያናድዳል። የእውነት እኔ በጣም ተናድጃለሁ እግዚአብሔርን ማለት ነው። እሷ ለነገሩ እግዚአብሔር ይክሳታል። ሰው እኮ መገፋት ጥሩ ነው። እሷ በትዳሯን የተገፋችው እሱ በምድር ባያገኛት በሰማይ ያገኛታል። እንዶ አንተ አብርሽ የምትባል ደንቆሮ ይሄንን ድምጽ ብትሰማ እንዴት ደስ ባለኝ ነበረ። እመቤቴን ሰው ትዳሩን ለማዳን ብዙ ዋጋ ይከፍላል። ሩታ ምንም ብታደርግ ዋጋ ከፍላ አንተን ለማዳን ነው። ግን አንተ አልገባህም። ገና አንተ አልበሰልክም። እግዚአብሔርን ገና እንጭጭ ነክ። የእውነቴን ነው የምላችሁና ሩታ እኔ የእነዚህ ጓደኞቿ እነዚህ በዙሪያ የቆሙት እንዴት ሲያደርጓት ነበረ። በተለይ ይሄ የአብርሽ ጓደኛ የጨራሮ ራስ ማለት ነው። እንዴት ነው ሩታን ሲያደርጋት የነበረ። የእውነት በጣም ነው የሚያናድደው። ሰው በትዳር አትግቡ ብላ ይሄን ያለ ልጇ ብላ ይሄን ያለ ርቀት በሄደች እግዚአብሔርን። አብርሽ ግን ነገ መጨረሻው አያምርም። ወላድ አምላክን ነው የምላችሁ። ለምን እንደሆነ ታውቃላችሁ? አዎ እቺ ገንዘብ አላት፣ በብዙ ነገር ልታታልለው ልትልለው ትችላለች። ግን ደግሞ ነገ እግዚአብሔር ዋጋን ያስከፍላል። የእውነቴን ነው የምላችሁ። ለምን በቃ እንደዚህ የሰው ነፍስ ላይ መጫወት የሄደ እዛ ጋር ድራማ እያሳያት ለሩታ እዚህ ጋር ላይ ደግሞ ሄርሜላ ጋር የመጣ ሁለት ቦታ ጨዋታ እየተጫወተ ግን አሁን እዚህ ቦታ ላይ ልክ ሩታ ጥፋተኛ እንደሆነች አድርጎ ሩታን ለማሳጣት በቃ በሚዲያውም በምኑም የእውነት እዚህ ያደረሰች እኮ ሩታ ናት። ከአብርሽ ጀርባ እኮ ሩታ ናት። በፊት መቼ ሩታ ሳትመጣ አብርሽ እንደዚህ ታዋቂ ነበረ? መቼስ እንደዚህ አሁን እንትን ሆኖ ነበረ፣ ያኔ ቆንጆ ሆኖ ነበረ። የዛን ጊዜ ኢንተርቪው እንኳን የተደረገው ቪዲዮ ሲታይ እኮ መድኃኒዓለም በጣም ነው የሚያስጠላው። ሩታ ልትደነቅ ይገባል። በእርግጥ በቃ የሚሰሩ ስራ ሁሉ የሚያናድድ ነው። ችግር የለውም። ያው የሰው ልጅ ቢገፋ እንጀራ ይወጣለታል። በእርግጥ ለጊዜው ሊመስል ይችላል፣ ሩታ ሊያደክማት ይችላል። ግን ደግሞ ነገ ቀን ይወጣላታል። የእውነት አብርሽ መጨረሻ አያምርም። በሰው ልጅ ህይወት የምትጫወተው ማለት ነው። እዛ ጋር ሩታ ላይ ድራማ እየሰራ እዚህ ጋር ደግሞ ሄርሜላ ጋር ድራማ እየሰራ አሁን ይቺኛዋ ሄርሜላንም እየፈለካት አልፈልግም ብለ አውቀ ያራካት ሩታ ካንተ ህይወት እንድትወጣ ብለ ነው። በቃ ሁለታችሁንም አልፈልጋችሁም ብለ እንደዚህ ስታወራ እኮ ከሄርሜላን እኮ እንደጣሊ ዝም በይ እያልከ ነው ሲጀመር የምትናገረው ማለት ነው። ሩታን ነው እንደዚህ ብሽቅጥቅጥ እያረካት። የሰው ልጅ ናት እኮ ልትሳሳት ትችላለች። ተሳስታ ሊሆን ይችላል፣ አጥፍታ ሊሆን ይችላል። ምናልባት አንተ እንደበደልካት እሷን በበቀል ብዙ ነገር አስባ ሊሆን ይችላል። ያን ነገር ደግሞ እኮ ለመተው ብላ ነበረ፣ ለመካስ ብላ ነበረ ብዙ ዋጋ የሄደችው። ግን ደግሞ አንተ አልተረዳህምና የእውነት እኔ በጣም ነው የተናደድኩት። ለምን እንደዚህ ሩታ እንዳሳዘነችኝ አላውቅም። ለምን ሴት ልጅ በህይወቷ ብዙ ነገር ሊገጥማት ይችላል። ማናችንም በህይወታችን ብዙ ነገር ገጥሞና እናውቃለን። በትዳር ዙሪያ ደግሞ የእውነቴን ነው የምላችሁ እንደዚህ አይነት ነገር የተነካ ሰው ነው የሚያውቀው። እኔ ተነክቼ ስለማቅ ነው የሩታ ቁስል የሚሰማኝ ማለት ነው። ለምን እኔ ራሴ ላይ ደርሶብኝ ስለነበረ አይቼው ስለነበረ የሩታ ታሪክ እኔ ጋር ማልፎ ስለነበረ ይሰማል ማለት ነው። እና ያው በእሷ ጫማ ሲቆሙ ነው ይሄ ነገር የሚገባው ሰው። ለምሳሌ አንቺ ምን አንጨርጨረሽ ልትሉኝ ትችላላችሁ። እኔ በእሷ ጫማ ቆሜ አይቼዋለሁ። ለምን በህይወቴ ላይ ያለፈ ነገር ስላለ ማለት ነው። እና
እዚህ ጋር ላይ ግን እነዚህ ጓደኞቿ የሚያሽቃብጡ እነዚህ ዝም ብሎ ከስሯ የሚሮጡት ነገ ዋጋ ያስከፍላቸዋል። እነሱም ለእግዚአብሔርን ነው የምላቸው፣ በእግዚአብሔር ዘንድ ይጠይቃል። ማንም ሰው ትዳርና ልጁን ገፍቶ ሲሄድ እግዚአብሔር ነገ ብሎ መጠየቁ አይቀርም። ዛሬ ዝና ነው፣ ይሄ ዝና ይቀራል። ይሄ ደግሞ ሩታ ጎበዝ ናት፣ እኔ አደንቃታለሁ። ሄርሚላን በቃ ተመለሽ ብላ ከሱ ህይወት መውጣታ ሩታ አሁን ነው ራሷ ላይ መስራት ያለባት። አሁን ቆራጡና ከነሱ ህይወት ወጥታ ህይወቷን ለመኖር ቆራጡና ወደፊት መጓዝ አለባት ነው የምለው እኔ እንደ ራሴ ሲሰማኝ ማለት ነው። ለዚህ እሱ ልጁን እንኳን መጥቶ ማየት ከፈለገ ልጁ እሱ እንኳን በሚመጣበት ሰዓት እሱ ላለማግኘት በቃ እንዲቆርጥላት ከፊት ለፊቱ መጥፋት የራሷን ህይወት ወደፊት ማለት የራሷን ህይወት ማንቀሳቀስ። ይሄ አብርሽ የሚባል ልጅ ላይ ልመጣ ነው ሲባል ለሰራተኛዋ ትታ ልጁን መጥቶ አይቶ እንዲወጣ ማድረግ። እግዚአብሔርን ነው የምላችሁ፣ ነገ እራሱ ተንፏቆ ይመጣ ይሆናል። እቺ ውበት፣ እቺ ገንዘብ የዚች ልጅ ልታልቅ ትችላለች፣ ነገ ዋጋ ይከፍልበታል። እና ሩታ የሌለችበት ደግሞ ምንም ነገር ደስ ብሎት አይሰራም። ምናልባት አሁን ሰው ብዙ ሰው በዙሪያው ከቦታል፣ ጓደኞቹ ከቦታል፣ አሽቃባጭ ብዙ አለው፣ የሚያረጠርጥለት ብዙ አለው። ግን ደግሞ ነገ ዋጋ ያስከፍልሃል። አብርሽ እመቤቴን ነው የምላቸው። እና እኔ አሁን በጣም እያናደደችኝ ያለችው ደግሞ ፍቅር የምትባለው እዚህ ጋር እሱ ዛሬ እርቅ ፈጠረ፣ እዛ ጋር ደግሞ ዳኒ የሚባለውን ደግሞ አሁን ወደ ሩታ ለጠፈ ማለት ነው። አያችሁ ድራማው። ዳኒና እናንተ ምን አስባችሁ ነው? እዚህ ጋር ታርቆ መጥቶ እዛ ጋር ደግሞ ሩታንና ዳኒን ይወቅሳል። ምን አይነት ጭንቅላት ነው ግን ያለው? እቺውት ማናት ፍቅር የምትባለው ሲጀመር ተጠርታ ለድራማ ነው የመጣችው። ይሄንን ልትጫወት ጫወታው ማለት ነው። ስክሪፕቱን ይሄንን ተቀብላ ነው ይሄን ልትጫወት የመጣችው። ግን ደግሞ ብትመጣም ይሄን ዛሬን እቺን ቀመር ቀምረው እቺን ቀን አዘጋጅተው ነው እየሄዱ የነበሩት እነሱ ሩታም ስላልነቃችባቸው ነው። ግን ደግሞ እሱ እዚህ ጋር እርቅ ፈጸመ፣ እዚህ ጋር ደግሞ መጥቶ ሩታንና ዳኒን ወቀሰ። እዛ ጋር ደግሞ ፍቅር የምትባለው መጣ ማንን ማፋጠጥ ጀመር? ሩታን። ሩታ በማር ቤት ተጠለጠለች። የእውነት በጣም ያማል። ለማንኛውም እግዚአብሔር ጽናቱን ይስጣት። እኔ አናዳኛለች በራሴ በኩል በጣም እውነቴን ነው የምላችሁ። እና እኔ አሳይሻለሁ እንደዚህ ነው ብላ አሁን መታ ፍቅር የምትባለው ሩታ ላይ መጨፈራ፣ በዚህ በኩል ባሏ እሷ ላይ እየሰራ ያለው ድራማ ሲጀመር ከሷ ይሄ እንዲወጣ ነው። ይሄን ነገር ሄርሚላ ጋር ሊታረቅ እሱ መስመር እየፈለገ ያበጃጀውን ቀመሩን ቀምሮ በዛ በኩል አይምሮ እንዲጠመድ አድርጎ ሩታን ከህይወቱ ማስጣት ነው የፈለገው። እግዚአብሔር ደግሞ የሚክስ መልካም ትዳር መልካም ህይወት ይስጣት። ለማንኛውም አብርሽ አይቀናህም፣ እመቤቴን አይቀናህም። የሰው ልጅ ገፍቶ ትዳር ሌላ ትዳር ብትሄድ ነገ ዋጋ ያስከፍላል። ለማንኛውም እግዚአብሔር አምላክ ለሩታ ብርታት ጽናት ይስጣት እላለሁ። እንግዲህ ወሬ ያበዛውባችሁ። ለማንኛውም ሀሳብ አስተያየት ካላችሁ በኮመንት ስር ጻፉልኝ። እኔ እውነት ከልቤ ተናድጃለሁኝ ማለት ነውና ግን ያው ምን ይደረጋል፣ ምንም ማድረግ አይቻልም። አንድ ሰው ጭንቅላቱ ከተደፈነ ተደፈነ ነው። ለማንኛውም እኔ እግዚአብሔርን ነው የምላችሁ። ይሄ አብርሽ ይሄ የተኮፈሰበትን ሰብስክራይብም ከላዩ ላይ አውርዶ ማውረድ ነበር ይሄ አብርሽ የሚባለውን እና እኔ ይሄ ነው የምላችሁ። ለማንኛውም ሀሳብ አስተያየት ካላችሁ በኮመንት ስር ጻፉልኝ። ሰላም ዋሉ።